በጌታ በኢየሱስ ስም ሁላችሁንም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። እንደገና እድልን ስለሰጠን ምህረቱን በህይወታችን ላይ ስላገነነልን እግዚአብሔር ይመስገን። የቆምነው በምህረቱ ነው። ምህረቱ ስለገነነልን ነው። ክብር ለእግዚአብሔር ይሁን። ሁላችንም መጽሐፍ ቅዱሳችንን ፊልጵስዩስ ምዕራፍ 4 ላይ አውጥተን የእግዚአብሔርን ቃል እናነባለን። ምዕራፍ 4 ከቁጥር 1 ጀምሮ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ ደስታዬና አክሊሌ ሆናችሁ እንዲሁም ወዳጆች ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ። በጌታ አንድ ልብ እንዲኖራቸው ኢዎድያንን እለምናለሁ፣ ሲንጢኪንንም እለምናለሁ። አዎን አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከእኔና ከቀለምጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው እለምንሃለሁ። ምን ጊዜም በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከእኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላምን አምላክ ከእናንተ ጋር ይሆናል ይላል። እግዚአብሔር ስም የተባረከ ይሁን። እንጸልይና እስቲ ደግሞ ቃሉን እንዲያብራራልን መንፈስ ቅዱስ ዛሬ ሊለን የፈለገው ነገር ወደ እያንዳንዳችን ልብ እንዲደርስ እንለምነዋለን። እሰጣቸዋለሁ ታይም። እግዚአብሔር ሆይ ሰማሃለው፣ ተናገረኝ በሉት። እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል መስማት የምችልበትን ጸጋ ስጠኝ ብለን እግዚአብሔርን ለምነዋለን። ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እውነትንም ያሳውቃችኋል እንዳለ ጌታ ኢየሱስ በእውነት አስተማሪያችን ይሆንክ፣ እውነትን የምትገልጥልን የምታበራልን መንፈስ ቅዱስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዛሬም በዚህ ማለዳ ጌታ ሆይ ለእኔና ለወገኖቼ ጌታ ሆይ የቃልን ፍቺ እንድታበራልን አንተ ልትናገር በዚህ ቃል ውስጥ ልትለው የፈለግከውን እንድንይዘው እንድንጨብጠው ጌታ ሆይ እንድታግዘን በጌታ በኢየሱስ ስም ጸልያለሁ። የሊዲያ ልብ የጳውሎስን መልእክት እንድትሰማ እንደከፈትክላት ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ልቦቻችን ለቃል የተከፈቱ ይሁኑ። የምናደምጥበትን ጸጋ አንተ ስጠን። እኔም ባሪያ ደግሞ ጌታ እግዚአብሔር ሆይ ቃልህን ጌታ ሆይ
መናገር እንድችል እግዚአብሔር ሆይ አንተ የምትለው ልትል የፈለግከውን ብቻ ማስተላለፍ እንድችል እንድታግዘኝ እለምንሃለሁ። ሁሉን ለክብርህ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የማካፈላችሁ በጌታ ቁሙ በሚል ርዕስ ነው። በዚህ አዲሱን ትርጉም ነው ያነበብኩት። ጳውሎስ ምዕራፍ 4 ቁጥር 1 ላይ ምንድነው ብሎ የሚጀምረው መልእክቱን? ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ ደስታዬና አክሊሌ የሆናችሁ እንዲሁም ወዳጆች ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ ይላል። የድሮ ላይ ደግሞ በጌታ ቁሙ ይላል። በዚህ ሁኔታ የፊልጵስዩስ ቤተክርስቲያንን ጅማሬ የምናገኘው ሐዋርያት ሥራ ምዕራፍ 16 ላይ ነው። ጳውሎስ ለመጀመሪያ ጊዜ ወደ ፊልጵስዩስ የመጣው በሁለተኛው የወንጌል ተልእኮ ነበረ። እነሱ ሊሄዱ ያሰቡት ወደ ኤሽያ ሌላኛው ክፍል ነበረ። ነገር ግን የእግዚአብሔር መንፈስ ወደዛ እንዳይሄዱ እንደከለከላቸው ቁጥር 6 ላይ ታገኛላችሁ። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አልፈው ሄዱ ይላል። መንፈስ ቅዱስ መሪ ነው። ከሰማነው ይመራናል። ምን ማድረግ እንዳለብን፣ ወዴት መሄድ እንዳለብን ይነግረናል። እና በኋላ ላይ ደግሞ በራእይ ያየመን ጳውሎስ ቁጥር 10 ላይ ምዕራፍ 16 ላይ ወደ መቄዶንያ መጥተህ ተሻግረህ እርዳን የሚል ራእይ አየ። ስለዚህ መሄድ የሚገባቸው ወደዛ እንደሆነ ነገሩ ተገለጠ ማለት ነው። ስለዚህም ወደዛ እንዳቀኑ ከዚህ እንረዳለን። ለመጀመሪያ ጊዜ ክርስቶስ ወንጌል በአውሮፓ ክፍል እንዲሰበክ ምክንያት ሆነ ማለት ነው። ምክንያቱም ፊልጵስዩስ በአውሮፓ በግሪክ የምትገኝ ከተማ ስለሆነች። ጳውሎስ ይህን መልእክት በሚጽፍበት ጊዜ በሮም እስር ላይ ነበረ። በ60 ወይም በ61 ዓመተ ምህረት ገደማ መጽሐፉ እንደተጻፈ የመጽሐፍ ቅዱስ አዋቂዎች ይስማማሉ። እንግዲህ ይህንን እንደመነሻ ካልኩኝ ወደ ምዕራፍ 4 ዛሬ ለእናንተ ላካፍላችሁ ወዳለው ሐሳብ በቀጥታ ገባለሁኝ። ምዕራፍ 4 ያው ፊልጵስዩስ 4 ምዕራፎች ነው ያሉት። ከምዕራፍ 1 ጀምሮ እየተናገረ የመጣውን እየጠቀለለ ነው ያለው። ማጠቃለያ የሚሰጥበት ክፍል ነው። ስለዚህ ፊልጵስዩስ አማኞችን ምን ብሎ ነው የሚጠራቸው? ቅድም እንዳልኳችሁ የምወዳችሁ ይላቸዋል። የምናፍቃችሁ ደስታዬና አክሊሌ ሊል ይችላል አይደለ? ወንጌል ከንሱ ነው መጀመሪያ የሰሙት። ለተወሰኑ ጊዜያቶች ውስጥ እስኪወጣ ድረስ ከከተማዋ ቁጭ ብሎ የእውነትን ቃል አስተምሯቸዋል። ክርስቶስ ኢየሱስን ብርሃንን ያዩት ከጳውሎስ በመጣው መልእክት ነው። ስለዚህ ፊልጵስዩስ ክርስቲያኖች ለጳውሎስ ደስታና አክሊል ናቸው። በብዛት በከተማዋ ውስጥ የሚኖሩት ግሪካውያንና አህዛቦች ናቸው። የአይሁድ ቁጥር እንደ ሌሎቹ ከተሞች ብዛት አልነበረውም፣ በጣም ውስን ነበረ ቁጥራቸው። ስለዚህ ጳውሎስ ወደ ከተማዋ በገባ ጊዜ ምኩራብ አልነበረም እንደ ሌሎቹ። አይታችሁ ከሆነ ሌሎቹ መልእክት ላይ ጳውሎስ ወደ አዲስ ከተማ ይገባል። ከዛ በኋላ የሚያደርገው ምንድነው? በከተማዋ ያለ ምኩራብ ይፈልግና አገልግሎቱን ከዛ ነው የሚጀምረው። ፊልጵስዩስ ውስጥ ግን ምኩራብ አልነበረም፣ ምክንያቱም የአይሁድ ቁጥር በጣም ጥቂት ስለነበረ። ስለዚህ ያደረገው ነገር ምንድነው? እንግዲህ ሊያገኝ የሚችልበትን ወንጌሉን ለመናገር እድል ማግኘት የሚችልበትን መንገድ መፈለግ ነበረ። ስለዚህ በሰንበት ቀንም ይላል 16-13 ላይ በሰንበት ቀንም የጸሎት ስፍራ በመፈለግ በከተማይቱ በር ወጥተን ወደ አንድ ወንዝ ወረድን እያለ ይናገራል።
በዚያ ወደ ሄዱበት ቦታ ላይ ሴቶች እግዚአብሔርን የሚፈሩ አይሁዶች መሆን አለባቸው። በዛ ጊዜ እግዚአብሔርን የሚያውቁ የእግዚአብሔርን ስም የሚጠሩት አይሁዶች ናቸው። ሌሎቹ አህዛብ የሮም ዜግነት ያላቸው እግዚአብሔርን ሊያውቁ አይችሉም። ስለዚህ እነዚህን ጥቂት ሴቶች እግዚአብሔርን የሚፈሩ ሴቶች ተሰብስበው ያሉበት ስፍራ ላይ ጳውሎስ ሄደ። የፊልጵስዩስን ቤተክርስቲያን በዚህ መልክ መቼስ ጳውሎስ መልእክቶቹን ሲጽፍ በተለይ ሁልጊዜም በመጀመሪያው ምዕራፍ ላይ ስለ ተቀባዮቹ ያለውን ፍቅር፣ አክብሮት፣ ስለ መንፈሳዊ ሕይወታቸው ይናገራል። ሁልጊዜም ስለ ፊልጵስዩስ ምዕራፍ 1 ላይም ስትሄዱ በፊልጵስዩስ ቤተክርስቲያንና በሱ መካከል ስላለው ወዳጅነት መናገር ይፈልጋል። በሱ ዘንድ የተወደዱ እንደሆኑ ስለነሱ ሲያስብ እግዚአብሔርን እንደሚያመሰግን ስለናንተ ሳስብ ምዕራፍ 1 ላይ እግዚአብሔርን አመሰግናለሁ፣ ደስታዮቼ ናችሁ፣ እምወዳችሁ ናችሁ፣ ተወዳጅ ናችሁ ይላቸዋልና ይህንን የምታዩት ገና ከጅምሩ ነው። ከቤተ ክርስቲያኒቱ ምስረታ ላይ በጳውሎስና በፊልጵስዩስ ቤተክርስቲያን መካከል እንዲህ አይነት ወዳጅነት እንዲመሰረት ምክንያት የሆነበትን ነገር ታገኛላችሁ። በዛ ስፍራ ላይ በወንዙ በሄዱበት በወንዝ አካባቢ ተሰብስበው የነበሩትን ሴቶች መልእክት ስለ ጌታ ሲነግራቸው ከዛ መካከል አንዲት ሴት ነበረች አይደል? ሊዲያ የምትባል የሐር ነጋዴ፣ ከቲያጥሮን የመጣች የሐር ነጋዴ እና የሚገርም ነው። ጳውሎስ የሚናገረውን ነገር እንድትሰማ በማስተዋል ትሰማ ዘንድ ልቧን ከፈተላት ጌታ ይላል። ከዛ በኋላ ጌታን አመነች። ደስ አይልም? ልቧን ከፈተላት መንፈስ ቅዱስ። ቀደም ሲጸለይ እንደነበረው እውነተኛ መንፈሳዊ ለውጥን ማምጣት የሚችለው ሰው መንፈስ ቅዱስ ይረዳው ብቻ ነው። መንፈስ ቅዱስ ልቡን ሲዳስሰው እውነተኛውን አምላክ እንዲረዳ እንዲያውቅ ሲረዳውና ሲያግዘው ብቻ ነው አይደል? ይሄን በዚህ እናያለን። ሊዲያን መንፈስ ቅዱስ ልቧን ከፈተላት። ከዛ ጌታን አመነች። ከዛ በቀጣይ ያለችው ነገር ምንድነው? በእውነት አምኜ ከሆነ በእውነት ይህ ወንጌል የዚህ አዲሱ ትርጉም ላይ በጌታ ማመኔ በእርግጥ ከተረዳችሁልኝ ወደ ቤቴ መታችሁ ጥቂት ተቀመጡ በማለት አጥብቃ ለመነች። በቃ እውነተኛ መነካት ነው የተነካችው ማለት ነው አይደል? ገብቷታል ጌታ ነገር። ስለዚህ ኑ ግቡ ወደ ቤቴ ግድ አለችን ይላል። በድሮ ትርጉም ደግሞ ስታየው በኔ ቤት ተቀመጡ እና እንግዲህ ቀጣይ አገልግሎታቸውን ከሷ ቤት እየተነሱ እንዲያደርጉ ፈለገች። ሌላውን ደግሞ እዚሁ ፊልጵስዩስ ቤተክርስቲያን ውስጥ ገና ከጅምሩ ወንጌል ሲሰብኩ ያጋጠማቸው ነገርን ስታዩ የሟርት መንፈስ ያለባት በጥንቆላ ለአሳዳሪዎቿ ትርፍ የምታስገኝ አንዲት ሴት፣ እሷ ባጋንንት ስራት ውስጥ ያለች አስቡት። እሷ ስራት ውስጥ ሆና ትርፍ ታመጣለች። በትርፉ ግን ተጠቃሚ አይደለችም። የሚጠቀሙ ሌሎች ናቸው። በትርፉ ጌቶቿ ናቸው የሚጠቀሙት። ባጋንንት ስራት የተያዘች ምን ያህል ዘመን በዛ ሁኔታ ውስጥ እንዳሳለፈች እንግዲህ እዚህ ጋር የተቀመጠ ነገር የለም። መጠቀሚያ የሆነች በመንፈስም በስጋም እስራት ውስጥ የነበረች አንዲት ሴት እነ ጳውሎስን ለአያሌ ቀን እያገለገሉ ያለ በኋላቸው እየተከተለች ታስቸግር ነበረ። መቼስ ሰይጣን ውሸታም ነው አይደለም? እና ይች ሴት መልካም የሚመስል ነገር የተናገረች የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮ ነበር ነው ጳውሎስን። ጳውሎስ ግን ያው ለይቶ የማወቅ የመለየት መንፈስ ስለነበረው ይህ ድምፅ አሜን የሚባልለት ሳይሆን የሚገሰጽ ነበር አይደል? ገሰጸውና ገላገላት። እግዚአብሔር ይመስገን። ከስራት ተፈታች። የፊልጵስዩስ ቤተክርስቲያን አንዱ አባል እቺ ሴት ናት። ከስጋም
ከመንፈስም እስራት የተፈታች ብዙ ትርፍ የምታመጣ በትርፉ ግን ተጠቃሚ ያልነበረችን ይቺን ሴት ኢየሱስ ጌታ ነው ነፃ ወጣች። ክብር ለእግዚአብሔር ይሁን። ሌላው ከጅምሩ የምናየው ደግሞ የወህኒ ቤቱ ጠባቂ ነው። ይህ የወህኒ ቤት ጠባቂ እንግዲህ በትርፋቸው መቆም የተናበሳጩ የከተማው ነዋሪዎች እነ ጳውሎስ ላይ ያደረጉትን ነገር ታውቃላችሁ። ተባብረው ደብድበዋቸው ልብሳቸውን ገፈው ከዛ በኋላ ወደ ወህኒ ነው የወሰዷቸው አይደለ? ለወህኒው ጠባቂ ደግሞ በጥብቅ እንዲጠብቃቸው ነው ትእዛዝ የተሰጠው። ለዛም ነው በታችኛው በወህኒው ቤት ለዛውም በግንድ ጠርቆ አስሮ እንዳያመልጡ እንዲጠበቁ ያደረገው። ነገር ግን ጌታ መጣ በዛ እስር ቤት አይደል? እነሱ እያመለኩ እያለ ስለምታውቁት ነው ታሪኩን። ያው ብዙ እዚህ ላይ ማጥፋት ስለሌለብኝና የወህኒው ጠባቂ ጳውሎስና ሲላስ ከስር ጌታን እንደፈታቸው በእስር ቤቱ የተከናወነውን ባየ ጊዜ ራሱን ሊያጠፋ ሲፈልግ አለም በዚህ ምንም ነገር የለም ራስ ላይ ምንም ነገር አታድርግ ሲለው ጳውሎስ ጌቶች ወይ ድን ዘንድ ምን ላድርግ? አይገርምም? በቃ ገባው። ይሄ የሆነ ያለው ነገር በሰው አቅም በሰው ችሎታ የሚሆን ነገር እንዳልሆነ የተረዳ። ስለዚህ ራሱን ሊሰጥ የተዘጋጀ ሰው ምን ላድርግ? ማድረግ የሚገባ አንድ ነገር ነው። ሌላ ምንም ነገር አይደለም የሚጠበቅብህ። በጌታ በኢየሱስ እመን፣ አንተም ቤተሰቦችህም ትድናላችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። ሊዲያም ከነ ቤተሰቦቿ ነው ጌታን አምና የተጠመቀችው። ይህም ሰው እንደዛው ነው እና ልዩ ከነዚህ ሰዎች ጋር እንኳን ጳውሎስ ሊኖረው የሚችለውን ቤተሰባዊነት ህብረት አስቡት። እና እንዲህ ባለ ጅማሬ ነው ፊልጵስዩስ የተጀመረችው። ከዛም በኋላ እንግዲህ እንደ ቤተ ክርስቲያን ደግሞ ቆማ እየቀጠለች በነበረበት ጊዜ ፊልጵስዩስ ቤተ ክርስቲያን የጳውሎስን አገልግሎት የምትደግፍ በገንዘቧ ነበረች። ወንጌል እንዲሰፋ ጳውሎስ በእርግጥ በገዛ እጆቹ እየሰራ የሚያገለግል ሰው ነው። ቢሆንም እንኳን ወንጌል በሁሉ ስፍራ እንዲሰፋ ድጋፍ ያስፈልጋል ብለው ስላመኑ የፊልጵስዩስ ቤተክርስቲያን ከማንም ቀድማ የጳውሎስን የወንጌል አገልግሎት በገንዘቧ የምትደግፍ ነበረች። ይህንን ምዕራፍ 4 ቁጥር 14 ላይ ከ10 ጀምሮ ብታዩት ስለዚሁ ጉዳይ ነው የሚናገረው። ነገር ግን እኔ ከቁጥር 14 ጀምሮ አነባዋለሁ። ሆኖም የመከራይ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህም በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁት በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠትና በመቀበል የትኛውን ቤተ ክርስቲያን አልተባበረኝም። በተሰሎንቄ በነበርኩበት ጊዜ እንኳን በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛልና ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓጉቼ አይደለም። የሚያስፈልገኝ ሁሉ ከሚያስፈልገኝ በላይ ተቀብያለሁ። የላካችሁትንም ስጦታ ከአፍሬዲጡ እጅ ተቀብዬ ተሞልቻለሁ። ይህም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው። አምላክን እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክብር በክርስቶስ ኢየሱስ ይሞላባችኋል ይላል። ስለዚህ እነዚህ የፊልጵስዩስ አማኞች አገልግሎቱን ይረዱ ነበረ። አሁንም እንኳን ጳውሎስ በእስር ላይ ሆኖ ይህን መልእክት ሲጽፍ በሮም እስር ላይ ነው ያለው። እርዳታቸው አልተቋረጠም ነበረ። 3:25 ላይ ስትሄዱ ስጦታቸውን ብቻ አይደለም በቤተ ክርስቲያኒቱ አባል የነበረውን አፍሮዲጡን ጳውሎስን ደግሞ በነገር ሁሉ እንዲያገለግለው ወደ ጳውሎስ እንዲሄድ ልከውለት ነበረ።
ስለዛ ነው የሚናገረው 3:25 ላይ እንዲሁም ወንድሜን የሥራ ባልደረባዬንና አብሮኝ ወታደር የሆነውን የሚያስፈልገኝን ሁሉ እንዲንከባከበኝ የላካችሁትን የእናንተን መልእክተኛ የሆነውን አፍሮዲጡን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቼዋለሁ። እርሱ ሁላችሁን ይናፍቃልና መታም እያለ ይናገራል። ምን አይነት ወዳጅነት ነው ያለው? እንግዲህ ከዚህ የምንረዳው ነገር ነው አይደለ? በጳውሎስና በፊልጵስዩስ ቤተክርስቲያን መካከል የነበረውን ነገር እና ወዳጆቼ፣ ደስታዬ፣ አክሊሌ ቢላቸው አይደንቅም አይደለ? ስለዚህ ለነዚህ ለወገኖቹ ለነዚህ ለሚወዳቸው ምን ይላቸዋል? በዚህ ሁኔታ በጌታ ጸንታችሁ ቁሙ፣ ጸንታችሁ ቁሙ በጌታ ብሎ ዛሬም እንደገና መልእክቱን ይነግራቸዋል። እኔ ደፍሬ መቼስ በጳውሎስ ልክ ማለት ባልችልም እኛ እርስ በርሳችን በክርስቶስ አንድ አካል የሆንን አንዳችን በሌላኛችን ጸጋ የምንታነጽ አይደለ? አንዳችን ለሌላችን አክሊሎች የሆነን አይደለ? በጌታ ወንድሞቼ፣ በጌታ እህቶቼ፣ በጌታ ቤተሰቦቼ ዛሬም የኔ መልእክት በጌታ ጸንታችሁ ቁሙ ነው። ለኔም ጭምር በጌታ ባላችሁበት ሁኔታ በዚህም ሁኔታ በጌታ ጸንታችሁ ቁሙ እንደሚል ጳውሎስ ዛሬ እኔም ለእናንተ በጌታ ጸንታችሁ ቁሙ በዚህ ሁኔታ ይላል። እስካሁን እየዘረዘረ የመጣቸው ነገሮች ስላሉ ለፊልጵስዩስ ምንድን ነበር የነበሩበት ሁኔታ እነሱ የሚለውን ጥቂት ነው። በየትኛው ነገር ነው መጽናት ያለባቸው? ምዕራፍ 1 ከ27 እስከ 30 ላይ ስናይ በወንጌል ምክንያት የተነሳ ተቃውሞ ነበረባቸው። እነዚህ ሰዎች ወንጌልን በማመናቸው ምክንያት የተነሳባቸው ተቃውሞ እንደነበረ ጳውሎስ ከጻፈው ማግኘት እንችላለን። ከ27 እስከ 30 ድረስ በማንኛውም ከቁጥር 27 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። ይህ ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለእናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ። በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ ለእነርሱ እንደሚጠፉ ለእናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷችኋል። ቀድሞም እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚያው አይነት ተጋድሎ እናንተም እያለፋችሁ ነውና ይላል። ወንጌል ዋጋ እንደሚያስከፍል ከጅምሩ አይተዋል። በጳውሎስና በሲላስ ላይ የሆነውን ነገር አይተዋል አይደለ? ጳውሎስና ሲላስ እዛው እነሱ ከተማ ውስጥ ነው ተደብድበው ልብሳቸው ተገፎ ወደ ወህኒ ተጣሉት። ወንጌል እና መከራ የሚነጣጠሉ አይደሉም። በቃ አብረው የሚሄዱ ነገሮች ናቸው። ስለዚህ እንድታምኑ ብቻ ሳይሆን የተጠራችሁት መከራም እንድትቀበሉ ጭምር ነው። ስለዚህ በርቱ፣ ለክርስቶስ ወንጌል እንደሚገባ ኑሩ፣ ቁሙ። ስደት ሊኖር ይችላል፣ መከራ ሊኖር ይችላል። ነገር ግን በጌታ ጸንታችሁ በዚህም ሁኔታ ውስጥ በጌታ ቁሙ። ሃሌሉያ። ስለመቆም ስታስቡ የሆነ ቦታ ላይ መቆም የሚያድጥ ወይንም ረግረግ የሆነ ቦታ እንደሆነ እያወቃችሁ ዝም ብላችሁ ትቆማላችሁ እንዴ? አንድ ቆምም አይደለ? ድጥ ከሆነ ወይንም ረግረግ እንደሆነ እንደሚያሰምጠን እያወቅን አንቆምም። ለመቆም አስተማማኝ የሆነ ሊቆምበት የሚገባ ነገር ያስፈልጋል። ኢየሱስ ደግሞ አለት ነው። ሃሌሉያ አይደለ? ኢየሱስ የማንወድቅበት
ጽኑ አለት ነው ኢየሱስ። መቆም በኢየሱስ ላይ ነው አይደል? የትኛውን ነገር ልንቆምበት ዋስትና የሚሰጠን ነገር የለም በዚህ ምድር ላይ ብዘረዝሩት። የትኛው ሀብት፣ ስም፣ ብልጥግና፣ የዚህ ዓለም ነገር፣ የትኛውንም ነገር በሱ ላይ ቆመን ፍጻሜያችን ሊያምር አይችልም። ኢየሱስ ላይ ግን ከቆምን ሃሌሉያ ዋስትና ያለው መቆምን ቆማለን። ለዛ ነው ቁሙ፣ መከራ አለ ቁሙ። የተጠራችሁት ልታምኑ ብቻ ሳይሆን መከራንም ልትቀበሉ ጭምር ነው። አብሮ መከራ አለ ከወንጌል ጋር። በዚህም ሁኔታ ቁሙ ይላቸዋል። ይህ ብቻ አይደለም። ፊልጵስዩስ ቤተክርስቲያን ውስጥ የነበረው ተጋድሎ ተግዳሮት የሚነቀንቃቸው ጸንተው እንዳይቆሙ የሚጎትታቸው ስፍራም ሊያስለቀቃቸው የሚፈልግ ደግሞ ሌላ አይነት ተግዳሮት ነበረባቸው። የስህተት ትምህርት ምዕራፍ 3 ላይ እሱን እናገኛለን። ምዕራፍ 3 ላይ ከቁጥር 1 ጀምሮ ስታዩት ከዚህም በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተም ይጠቅማችኋል። ከነዚህ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ ማንታመን ነንና እያለ ይናገራል። የድሮ ትርጉም ላይ ምን ይላል? ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ፣ ከሐሰተኞች መገረዝ ተጠበቁ ይላል። በዛ ዘመን የነበሩ ሐሰተኛ አስተማሪዎች ከአይሁድ ወገን የሆኑ ናቸው። ወደ ቤተ ክርስቲያኗ መጥተው በክርስቶስ ማመን ብቻ በቂ አይደለም፣ ልትገረዙ ያስፈልጋቸዋል ብለው ሌላ ወንጌል ጳውሎስ ከሰበከው ሌላ ወንጌል ሊሰብኩ ከመሰረታቸው ሊነቀንቋቸው ይፈልጉ ነበር። ስለዚህ ጳውሎስ ምን ይላል? ተጠበቁ፣ ከእንደዚህ አይነት ሐሰተኛ ትምህርት፣ ሐሰተኛ አስተማሪዎች ተጠበቁ። ያማ ቢሆን ኖሮ እኔ የምመካበት ነገር ነበረኝ ይላል ጳውሎስ። እኔ ቢንያማዊ የሆንኩ አይሁድ የሆንኩ ግን በመጠበቅ ከሁሉም ምቀደም፣ ነገር ግን ይህ ሁሉ ያላዳነኝ በክርስቶስ ኢየሱስ ማመኔ ብቻ የእግዚአብሔር ልጅ ያደረገኝ እኔ አለሁ ያለ ከዛ በኋላ ያለውን ክፍል ብታዩት ይናገራል ጳውሎስ። ቁጥር 8 ላይ ከዚህ በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉን ነገር እንደ ጉድለት ቆጥረዋለሁ። ወደር የማይገኝለት ነው ኢየሱስን ማወቅ ይላል ጳውሎስ። ከዚህ ጋር ሊወዳደር የሚችል ሕግ የለም። ከዚህ ጋር ሊወዳደር የሚችል ስርዓት የለም። ስለዚህ መዳን በጌታ በኢየሱስ ስራ ብቻ ነው። ለመዳን ሌላ የሚጨመር ነገር የለም። እነዚህ ውሾች ሐሰተኞች ናቸው እያለ ይናገራል። ይህ በዘመኑ እንግዲህ በጣም የብዙዎችን እምነት የሚፈትን የስህተት ትምህርት ነበረ። በዚህም ሁኔታ በክርስቶስ ጽኑ ነው እያላቸው ያለ። ሐሰተኞቹ አሉ፣ እናንተ ግን በሰማችሁት ንጹሕ ወንጌል በሰማችሁት ከእኔ በሰማችሁት በዛ ላይ ጽኑ፣ በዛ ላይ ቁሙ፣ በዛ ላይ ስር ሰዳችሁ ታነጹ እያለ ነው ጳውሎስ እየነገራቸው ያለው። ሌላም ተግዳሮት ደግሞ ነበረባቸው። ምዕራፍ 4 ቁጥር 2 ላይ በቤተ ክርስቲያን ውስጥ ታዋቂ የሆኑ ሁለት ሴቶች መካከል አለመግባባት ተፈጥሮ እንደነበረ ይናገራል እና ስለ አንድነት
በጌታ አንድ ልብ እንዲኖራቸው ይላል። ኤዎድያንን እለምናለሁ፣ ሲንጥኪንንም እለምናለሁ። አዎ አንተ ታማኝ የሥራ ባልደረባዬ ሆይ ከኔ ጋር አብረ የተጠመድክ ይላል አይደል? የድሮ መደበኛ የድሮ ትርጉም ላይ አንተ ታማኝ የሥራ ባልደረባዬ ሆይ ወንጌልን በማሰራጨት ረገድ ከኔ ጋር ከቀለምጦስ ጋር እንዲሁም ስሞቻቸው በሕይወት መጽሐፍ ከተጻፉት ከሌሎች የሥራ ጓደኞቼ ጋር የተጋደሉትን እነዚህን ሴቶች እንድትረዳቸው እለምንሃለሁ። ሁለት ሰዎች ናቸው እነዚህ ሰዎች። ምን ችግር አለው ጳውሎስ ቢያልፈው ኖሮ? የሁለት ሰዎች መጋጨት መልእክት ሆኖ ለምን መጻፍ አስፈለገው? አስፈላጊ ነው አይደል? እኛ አካሎች ነን። አንዱ ብልት ሲታመም ሌላ ሁሉ ይታመማል። ስለዚህ እነዚህ ሁለት ሴቶች የገጠማቸው አለመስማማት አለ። ይሄ ደግሞ መቀረፍ አለበት። ለምን? በጌታ አንድ ልብ እንዲኖራቸው አስፈላጊ ስለሆነ አማኞች። ስለዚህ እርዳቸው። እንዲህ አይነት ሁኔታ ቤተክርስቲያንን ሲገጥም እንደ መሪም እንደ መንፈሳዊ ሰው ነገሮችን ከማስፋት ነገሮች እንዲባባሱ ከማድረግ ነገሮችን ከማውራት ይልቅ ጉዳዩን እንዲቀረፍ በማድረግ እንድንተጋ ጳውሎስ እዚህ ጋር ይመክረናል። ከኔ ጋር ምክንያቱም አንድ ወቅት ላይ ለወንጌል የተጋደሉ ናቸው እነዚህ ሰዎች፣ ዛሬም አማኞች ናቸው። ነገር ግን አሁን አለመስማማት ገጥሟቸዋል። ይሄ ሊያጋጥም የሚችል ነገር ነው። ነገር ግን እንዴት ነው የምንፈታው? እንዴት ነው መፍትሄ የምናስገኝለት? ስለዚህ ምን ይላል እዚህ ጋር? እርዳቸው፣ አግዛቸው። ነገሩ መፈታት አለበት አይደል? ጥላቻ፣ ልዩነት እያለ ምንም እንደሌለ መጓዝ አይቻልም። እኛ መንፈሳዊያኖች ነን አይደል? መንፈሳዊነትና ጥል አብሮ አይሄድም። ለምን ተጣላን አይደለም፣ ልንለያይ ሊገጥም ይችላል። ነገር ግን ነገሩን ፈተን ማናልፍ ከሆነ ጥቂት እርሾ ምን ይላል ሊጡን ሁሉ ያበላሻል እንደሚል ጥቂት የተጀመረ ነገር ሰፍቶ ትልቅ የሆነውን ነገር ሊያበላሽ ይችላል። ለዚህ ይመስለኛል ጳውሎስ እነዚህን ሁለት ሴቶች ስማቸውን ጠቅሶ አንተ ታማኝ የሥራ ባልደረባዬ ሆይ በቃ እርዳቸው። አዲሱ ትርጉም ላይ እለምንሃለሁ በጌታ አንድ ልብ እንዲኖራቸው ይላል። ስለ አንድነት ምዕራፍ 2 ላይ ይናገራል። አንድ መሆን አስፈላጊ ስለሆነ ከክርስቶስ ጋር ምዕራፍ 2 ቁጥር 1 ላይ ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ህብረት፣ ምህረትና ርህራሄ ካላችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፈጽሙልኝ። በተለያየ ምክንያት በጥቃቅን ነገር በሐሳብ ልንለያይ እንችላለን። በመንፈስ አንድነት ላይ ግን፣ በወንጌል ጉዳይ ላይ ግን፣ በተልኳችን ጉዳይ ላይ ግን ከተለያየን አደጋ ላይ ነን ያለነው አይደለ ወገኖች? ስለዚህ አንድ መሆን ከጌታ የተነሳ የተጠራ ነው፣ ከእግዚአብሔር ጋር ህብረት ለማድረግ ስለሆነ ህብረታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ጋር። ስለዚህ ህብረታችንን መንፈሳዊነታችን በጥንቃቄ መጠበቅ አለበት። አንድ ዓላማ በመሆን ደስታዬን ፈጽሙልኝ። ምናልባትም እነዚህ ሰዎች በሮም አህዛቦች ናቸው። ሮም በመሆናቸው በጣም የሚመኩም አይነት ሰዎች ሊሆኑ ይችላሉ። ምክንያቱም ጳውሎስ ወንጌል ሊሰብክ በገባ ጊዜ ያቺ በክፉ መንፈስ የተያዘችው ሴት ነፃ ከወጣች በኋላ እነ ጳውሎስን ይዘው ወደ ገዢዎች ሲሄዱ ምንድን ነበር ያሉት? እኛ ሮማውያን ስንሆን እኛ ባህል ውስጥ ወይንም ልማድ ውስጥ የሌለ ነገር እያረጉብን ነው ብለው ነበር እነ ጳውሎስን የከሰሷቸው።
ስለዚህ የሆነ መመካተም ሊኖር ይችላል። ይህም ደግሞ አይነት ነገር የህብረት እንቅፋት ነው። በግለሰቦች መካከል ያለ የሀሳብ ልዩነት መጽዳት አለበት። እኛም መካከል ደግሞ ለህብረት እንቅፋት የሚሆን ነገር ካለ በመካከል መጽዳት እንዳለበት ይናገራል ጳውሎስ። ምዕራፍ 2 ላይ ከክርስቶስ ተማሩ ትሕትናን ይላል። ትሕትናን አይደለ? ለሌሎች ከእናንተ እንደሚሻሉ ስለ አንድነት ከተናገረ በኋላ በትሕትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም በከንቱ ውዳሴ ለማግኘት አንዳች አታድርጉ ይላል። እያንዳንዳችሁ ሌሎች የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። የአንድነት ጠር ነው ይሄም አይደለ? እኔን የሚጠቅመኝን ብቻ ስመለከት ከንቱ ውዳሴ ለማግኘት የሚጠር ሲሆን ሰው በህብረት ውስጥ ግቡን ይስታል፣ ዓላማውን ይስታል። ስለዚህ ከዚህም ታረሙ፣ ተቆጠቡ ይላል። ጎልቶ የወጣ ችግር ባይሆንም ነገር ግን መታረም እንደሚገባው የክርስቶስን ምሳሌነት ሊያዩ እንደሚገባ ጳውሎስ በዚህ ክፍል ላይ ያስተምራቸዋል። ተማሩ፣ እሱን ይዩ፣ እንዴት ትሁት እንደሆነ የነበረውን ክብር ትቶ እንዴት ዝቅ እንዳለ አምላክ ሆኖ እያለ ከአብ ጋር የተካከለ ማንነት ኖሮት እያለ የባሪያ መልክ ይዞ እንዴት ዝቅ እንዳለ ተማሩ እያለ ይናገራል። ምክንያቱም የትህትና ተቃራኒ ትዕቢት ነው አይደል? እኔ ጋር ያለው ነገር የተሻለ ነው፣ እኔ ጋር ያለው ሐሳብ የበለጠ ነው ብለን ስናስብ የሚመጣው ከዛ ቀጥሎ ውድቀት። ወንድሜ ከኔ ይሻላል ብለን በትህትና ስናስብ የወንድማችንን ነገር የማንንቅ ስንሆን ራሳችንን የሚጠቅመውን ብቻ ሳይሆን ሌሎችን የሚጠቅመውን ላይ ትኩረት ስንሰጥ እግዚአብሔር ይከብራል። በዚህም ሁኔታ ደግሞ ጌታን ጸንታችሁ ቆሙ። የተጠራችሁለትን አንድነት የሚረብሽ ከመንፈሳዊ አንድነታችሁ እንድትወጡ የሚያደርጋችሁ እሱም መሰረታዊ ነገር ነው። በጌታ ላይ ለመቆማችን አይደል? በስጋ የስጋ ነገር ህይወታችን ውስጥ በልጦ ነግሶ በስጋ እየተመራን ባለንበት ሁኔታ ጌታን ማስከበር የሚችል ህይወት መኖር አንችልም። ወንድማችንንም ሰላም መስጠት አንችልም። ለቤተ ክርስቲያንም ሰላም መስጠት አንችልም። ስለዚህ ቁሙ። ስንቆም ራሳችንን እንፈትሻለን። ምክንያቱም ስንቆም በጌታ ላይ ራሳችንን የምናስተያየው ከጌታ ጋር ነው፣ ከሌላ ከማንም ጋር አይደለም። ከጌታ ጋር ስናስተያይ እናየዋለን እየሄድንበት ያለነውን መንገድ ልክ አለመሆን። ስለዚህ መስተካከል የምንችልበት እድል እናገኛለን። በዚህ ሁኔታ ውስጥ በጌታ ጸንታችሁ ቁሙ ይላቸዋል ጳውሎስ። ዛሬስ እኛ እንዳንጸና የሚያደርገን ነገር በጌታ ላይ ከዚህ ከዳንበት እውነት ላይ ጸንተን እንዳንቆም የሚያደርጉን ተግዳሮቶች ምንድን ናቸው? እስቲ ራሳችንን እንፈትሽ። ዛሬ ግልጽ የሆነ የተገለጠ ስላመንን የሚደርስብን ስደትና እስራት የለንም። ነገር ግን ቤተ ክርስቲያን የምትጋፈጠው ብዙ አይነት ተግዳሮቶች አሏት አይደል? በዚህም ዘመን ላይ ባመንበት ጌታ ላይ እንዳንጸና፣ እሱን የሚያስከብር ህይወት እንዳንኖር፣ ወደ ተጠራንለት ወደ ግባችን እንዳንደርስ ወደ ኋላ የሚጎትተን የሚነቀንቀን ስፍራ ሊያስለቅቀን የሚፈልግ ብዙ አይነት ተግዳሮት አለ። ዛሬ እንደ ቤተ ክርስቲያን የምንጋፈጠው እንደ ግልም የምንጋፈጠው እንደ ህብረትም የምንጋፈጠው ብዙ አይነት ተግዳሮቶች አሉ። ምክንያቱም ክፉ በሆነ ዓለም ላይ ስለምንኖር፣ ምክንያቱም ዲያብሎስ እድል ካገኘ በክርስቶስ መጽናታችንን አይፈልግም አይደለም? ባለጋራችን ሁልጊዜ ይዞራል በዙሪያችሁ ይለናል እግዚአብሔር ቃል። ዛሬ ብዙ አይነት ተግዳሮቶች በቤተ ክርስቲያን አሉ። ዓለማዊነት አለ፣
ቀስ እያለ እዚሁ ቁጭ ብለን እየዘመርን እያገለገልን እያመለከን ነገር ግን የለን ብዙዎቻችን አይደለም ውስጣችንን ቦርቡሮ የጨረሰ ዓለማዊነት ከጌታ በልጦ ገዝፎ አይምሯችን ልባችን ላይ የተቀመጠ ማንነት ቤተክርስቲያን ውስጥ አለ። ምንድነው ተግዳሮታችሁ? ራሳችሁን ፈትሹ፣ ራሳችሁን ይዩ። እንደ እግዚአብሔር ቃል ነው ወይ ህይወታችን? ልናድግ እንደሚገባን ነው ወይ ያደገን ያለ ነው? ምክንያቱም ቆላስያስ ምዕራፍ 2 ከቁጥር 6 እስከ 7 ላይ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁትም በሃይማኖት ጽኑ ይላል። ስር ሰደን ስር ሲሰድ ዛፍ እንዴት ነው የሚሆነው? የበለጠ እየጠነከረ ፍሬያማ የሆነ ነው አይደለም የሚሄደው። ስር በሰደደ ቁጥር ፍሬያማነቱ ይበዛል፣ ፍሬው ይታያል፣ ፍሬው ይገለጣል። እንደዛ ነው ወይ ህይወታችን ብለን ስንል እንግዲህ ብዙ ተግዳሮት አለ። በተግዳሮት ውስጥ ግን ዛሬም በጌታ ላይ ነው። የሚነቀንቀን ነገር ቢኖርም የሚጎትተን ነገር ቢኖርም ዛሬም በጌታ ላይ አለ። ሃሌሉያ። ለዚህም ነው በፊቱ ያለ ነው። ከነ ድካማችን ከና ለመቻላችን ዛሬም በቤቱ እንድንሆን ዛሬም ከእግሩ ስር እንድንሆን የረዳን ጌታ ስሙ ይባረክ። ሃሌሉያ። ክብር ለእግዚአብሔር ይሁን። ብዙ ነው ተግዳሮታችን። የስተት ትምህርት ትልቁ ተግዳሮታችን ነው። ዛሬ ሞልቶታል አየሩን አይደለ? እውነተኛው ነገር እስኪጠፋብን ድረስ ብዙዎቻችን በስተት ትምህርቶች በተሞላው በሚዲያው ምን የሚሰማው የሚጮኸው የነሱ ነገር ስለሆነ ለመለየት እስከምንቸገር ድረስ በዛ ነገር አይምሯችን ተሞልቷል። ወገኖቼ ተጠበቁ ነው ያላቸው ጳውሎስ አይደለ? ተጠበቁ፣ መርምሩ፣ ፈትኑ ከሐሰተኞች አስተማሪዎች ከሐሰተኞች ትንቢቶች ተጠበቁ። ያንን ምን መረምርበት የእግዚአብሔር ቃል በእጃችን አለ። በዚህ ቃል እየመረመርን ልክ ያልሆነውና ልክ የሆነውን ነገር ፈትነን እውነት በሆነው ላይ ለመቆምና ለመጽናት ቆራጦች መሆን አለብን። የምናመቻመች መሆን የለብንም። አቋም ያለን ሰዎች መሆን አለብን። ለንጹህ ወንጌል ኢየሱስ ክርስቶስ ለሞተበት ለእውነተኛው ወንጌል አቋም ያለን መሆን አለብን። ለዚህ ነው ጳውሎስ ይናገራል። እነዚህ ሐሰተኞች ስለ ሐሰተኞቹ ሲናገር ምዕራፍ 3 ላይ ምዕራፍ 3 ከቁጥር 17 ጀምሮ ወንድሞች ሆይ የኔን አራያነት በመከተል ከሌሎች ጋር ተባበሩ፣ እኛ በሰጠናችሁ ምሳሌነት መሰረት የሚኖሩትን አስተውሉ። ምክንያቱም ከዚህ በፊት ደግሜ እንደነገርኳችሁ አሁንም እንደገና ያውም በእንባ እነግራችኋለሁ፣ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ልባቸው ያረፈው በምድራዊ ነገር ላይ ነው ይላል። እነዚህ ናቸው ሐሰተኞች አስተማሪዎች። ስትመረምሯቸው የመስቀሉ ጠላቶች ናቸው። ስትመረምሯቸው ሐሳባቸው ምድራዊ ነው፣ ነውረኞች ናቸው። ስለዚህ ከነሱ ተጠበቁ። ቤተክርስቲያን ይሄ ተግዳሮት አለባት። ነገር ግን ለእውነት መጽናት ደግሞ ይጠበቅባታል። እያንዳንዳችንም እንደግል ይሄ ኃላፊነት አለብን። በዚህም ሁኔታ በጌታ ቁሙ ወንድሞቼ።
እናንተ ታውቁታላችሁ እውነተኛውን ጌታ አይደለ? ተምራችሁታል፣ ሰምታችሁታል። ስለዚህ በዚህ እውነት እስከ መጨረሻው ለመጽናት የልብ ውሳኔ አድርጉ። እውነተኛውን ጌታ እስከ መጨረሻው ለመከተል በእውነተኛ እውነት እስከ መጨረሻው ጸንቶ ለመቆም ጽኑ አቋም ከእያንዳንዳችን ይጠበቃል። ክብር ለእግዚአብሔር ይሁን። ቤተክርስቲያን ውስጥ የተለያየውን በሐሳብ ልንለያይ እንችላለን። ግጭቶች ሊገጥሙ ይችላሉ። አንድ መሆን አለብን። ነገር ግን አንድ አይነቶች ደግሞ መሆን አንችልም አይደለ? አንድ አይነት ሐሳብ፣ አንድ አይነት ነገር፣ አንድ አይነት መሆን አንችልም። በሐሳብ ልንጋጭ የምንችልባቸው ገጠመኞች ሊፈጠሩ ይችላሉ። ነገር ግን እዚህ ላይ እንዳለው በዋናው ጉዳይ ላይ ግን መስማማት አለብን። በዋናው ጉዳይ ላይ፣ በጌታ ጉዳይ ላይ፣ በወንጌል ጉዳይ ላይ ከተስማማን ጥቃቅኖቹ ነገሮች ጊዜ አይፈጁም አይደለ? ምክንያቱም ለኔ የእናንተ ወንድምነት ይበልጥብኛል አይደል? እህትነታችሁ ይበልጥብኛል ከየትኛውም ከኔ ፍላጎት ከየትኛውም። ቅድም ምዕራፍ 2 ላይ እንዳለው ውዳሴ ፈልጌ ወይንም ራሴን ከፍ ማድረግ ፈልጌ የፈጠርኩት ችግር ቢኖር እንኳን ቆም ብዬ ራሴን ከመረመር ወንድምነታችሁን ከማጣ ይሄ እኔ የምፈልገው ነገርን ብጥል አይቀልም? ይቀላል አይደለ? ስለዚህ እግዚአብሔር ይርዳል፣ እግዚአብሔር ያግዛል። ዋናው ላይ ትኩረት እናድርግ። በጌታ ጉዳይ ላይ በወንጌል ላይ አንድ አቋም ይኖር። ሌላው ነገር ቀላል ነው። ሌላው ነገር ይፈታል። የመንፈስ አንድነታችንን ለመጠበቅ እንትጋ። እኛን ጌታ የጨመረን ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ነው፣ ወደ አካሉ ነው አይደለ? እኛ ቤተሰብ ነን፣ በጌታ አንድ ነን። ስለዚህ ይህን ነገር ሁልጊዜ ማስተዋል ይጠበቅብናል። እኔ የእህቴ ነገር ግድ የሚለኝ የወንድሜ ነገር ግድ የሚለኝ እማልሆን ከሆንኩኝ የተካፈልኩት መንፈስ ልክ አይደለም ማለት ነው አይደለ? ከጌታ የተካፈልነው መንፈስ አንዳችን ለሌላኛችን ግድ እንዲለን የሚያደርግ ነው። ስለዚህ ወገኖቼ ሆይ ጽኑ፣ በዚህም ነገር በቃ ልንቆም ይገባናል። የመንፈስን አንድነት ለመጠበቅ መትጋት ይገባናል። ልዩነት ሲመጣ ልዩነትን የምናሰፋ መሆን የለብንም። ከረጅም ጊዜ በፊት ጊዮን አንድ ጊዜ ስለ ህብረት ሲያስተምር ያለውን ነገር ሁልጊዜ ያረሳው። የህብረት መፍረስ ምክንያት እንዳንሆን እግዚአብሔር ይርዳል። የህብረት መጉደል ምክንያት እንዳንሆን አይደል? እኔ ህብረት ላይ ችግር ፈጣሪ እንዳልሆን የእግዚአብሔር ቤተክርስቲያን ፍቅር የምትሆንበት ሰላም በእኔ ምክንያት ሰላም ወደ ህብረት ውስጥ በእኔ ምክንያት ፍቅር ወደ ህብረት ውስጥ የሚመጣብኝ እንጂ መለያየት የሚመጣብኝ እንዳልሆን እግዚአብሔር ይርዳኝ። እያንዳንዳችንን እንደዛ ይርዳን እግዚአብሔር። ለህብረታችን እንጠንቀቅ፣ ለወንድማችን ዋጋ እንስጥ። ይህን ማድረግ የምንችለው በጌታ ላይ ጸንተን ስንቆም፣ የጌታ ነገር ሲገባን፣ የተወደድንበት ፍቅር ሲገባን። የእግዚአብሔር ቃል ሲናገር ደቀ መዛሙርት የጌታ መሆናችን የሚታወቀው በምንድን ነው የሚለው? በፍቅራችን ነው አይደለ? ስለዚህ ጌታን የምናሳየው በፍቅራችን ነው፣ በህብረታችን ነው፣ በአንድነታችን ነው። አንተም እንደፈለክ እኔም እንደፈለኩ ተብሎ በእግዚአብሔር ቤት ውስጥ አይኖርም አይደል? አንድ በሚያደርገን ጉዳይ ላይ ጠንካራ አቋም ሁላችንም ልንይዝ ይገባናል። እግዚአብሔር የተመሰገነ ይሁን። ዋናውን ነገር የጌታን ነገር እናድርግ ወገኖቼ። ዋናውን ነገር ወንጌል እናድርግ። ያን ጊዜ ጥቃቅኑ ነገር ስፍራ ይኖር። ክብር ለእግዚአብሔር ይሁን። በክርስቶስ የነበረው ሐሳብ በእኛ ውስጥ ይሁን። ያን ጊዜ ጥቃቅኑ ነገር ስፍራ ይኖር አይደል? የኛ ፍላጎት፣
የኛ ጥማት የስጋዊነት የሚፈታተነን ይፈልጋል እኮ አይደል? ስጋ ሁል ጊዜ መብለጥን፣ ሁል ጊዜ መደመጥን፣ ከሁሉ በልጦ መታየትን የሚፈልግ ማንነት ሁላችንም አለ። በክርስቶስ ውስጥ የነበረው ሐሳብ በእኛ ውስጥ ሲሆን ግን ያንን ማሸነፍ እንችላለን። እኛ ዝቅ ብለን ወንድማችን ከኛ የተሻለ ሐሳብ ካለው ለወንጌሉ የሚጠቅም ለህብረት የሚጠቅም ሐሳብ ካለው ብንቀበለው አብረን እናድጋለን አይደለ? አብረን እናብባለን። ቤተክርስቲያን ታድጋለች፣ ትለመልማለች። ለወገን ይጠቅማል እያልን በቡድን የምንቧደን ከሆነ ግን ህብረት ይጎዳል አይደል? ስለዚህ እናስተውል። ችግሮች ሲፈጠሩ እንዴት ነው የምንፈታው? እናቀጣጥላለን ነገር ወይንስ ነገሩ እንዲፈታ ምክንያት ነው? ያካል እንመርምር ራሳችን። ወደፊትም ደግሞ እንዲህ አይነት ተግዳሮት ሲገጥመን ቆም ብለን እናስብ። በዚህ ጉዳይ ላይ መፍትሄ ነኝ ወይስ ችግር ነኝ የሚለውን መርምርና እግዚአብሔር ቢረዳን መፍትሄዎችን ነው። እግዚአብሔር ቢረዳን የምንረዳ ሆነን እንድንገኝ ራሳችንን ለዚህ እናዘጋጅ። ክብር ለእግዚአብሔር ይሁን። ከጠላት ከዲያብሎስ የሚመጣብንን ነገር ያው በግልጽ እግዚአብሔር ቃል ስለሚናገረን ሁል ጊዜ ይዞራል። ነገር ግን ቅድም እንደዘመርነው አሸናፊው ጌታ አሸናፊ አድርጎናል። ኢየሱስ ጌታ ነው። የሰላም አምላክ ቀጥቅጦታል ከእግሮቻችን በታች። አሜን። ክብር ለእግዚአብሔር ይሁን። ኤፌሶን ላይ ምዕራፍ 6 ላይ በተረፈ ቁጥር 10 በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም ከመንፈሳዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ለክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና ይልና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህ ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁል አድርጉ። የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነውና። በሁሉም አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንንም በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ እያለ ይናገራል። እንግዲህ የዲያብሎስን የተንኮል ስራ መቋቋም የምንችለው የእግዚአብሔርን ዕቃ ጦር በመልበስ ነው። ዝግጁ ሆነን መገኘት መቻል አለብን። በቃሉ ራሳችንን ማስታጠቅ፣ በእምነት መሞላት፣ በጽድቅ ጥሩር መሸፈን አለብን። ጽድቅ የእግዚአብሔር ልጅነታችንን የምናውጅ እኔ የእግዚአብሔር ልጅ ነኝ ልንል ይገባናል። ዲያብሎስ የተሸነፈ ጠላት ነው። አንድ ጊዜ አንድ ሰው ሲናገር የሆነ ሰው እባብ ወደ ቤቱ ይመጣበታልና በጣም ይደነግጣል። ሄዶ ጭንቅላቱ ላይ ቆምበታል። ጭንቅላቱ ላይ ቆሟል። ጭራውን ግን ያወዛውዛል እና ድረሱልኝ እያለ ይላል። ከዛ የመጡት ሰዎች ምን አሉት? እያው የቆምከው እኮ ራሱ ላይ ነው። ሃሌሉያ። ሊያታለን ጭራውን ያነቃንቃል አለሁኝ ሊል ግን ራሱ ተረቋል። ኢየሱስ ጌታ ነው። ስለዚህ ተሸንፏል ጠላት። አሜን። ኢየሱስ ጌታ ነው። ሊዞረን ይችላል፣ ነገር ግን አያገኘንም። እኛ የኢየሱስ ነን። አሸናፊው ጌታ አሸናፊ አድርጎናል። እኛ ግን ሁል ጊዜ የታጠቀን የተዘጋጀን መሆን፣ ስራውን ማፍረስ መቻል አለብን። ኢየሱስ ክርስቶስ ጌታ ነው። ሌላው ምዕራፍ 2 ቁጥር 3 ላይ ምዕራፍ 2 ምዕራፍ 14 ላይ
ምዕራፍ 2 ቁጥር 14 ላይ በማንኛውም ነገር ሳታጉረመርሙና ሳትከራከሩ አድርጉ፣ ይኸውም በጠማማና ክፉ ትውልድ መካከል ንጹሃንና ያለ ነቀፋ ነውርም የሌለባቸው የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው ይላል። ክብር ለእግዚአብሔር ይሁን። እንደ ከዋክብት ለዓለሙ እንድናበራ ነው ያቆመን ጌታ በራሱ ላይ። ኢየሱስ ጌታ ነው። በጠማማና በክፉ ትውልድ መካከል ነው ያለን። ይህንን መካድ የለብንም። በጌታ ያላመነው በክፉ ተጽዕኖ ስር ያለ ነው። እኛ ብንረግጠው በክርስቶስ ያልሆኑትን ግን እንደፈለገ ያሽከረክራቸዋል ዲያብሎስ አይደለ? ስለዚህ በሱ የሚመሩ የወንጌል ጠላት ሆነው ዲያብሎስ ሐሳብ ጋር የሚተባበሩ መሃል ነው እየኖርን ያለ ነው። ዛሬም ስንጸልይ የነበረው አንዱ ይሄው ነው አይደለ? ለክፉ ሐሳብ ታልፎ የተሰጡ ብዙ አይነት የክፉ የአመጽ ስራ በዓለማችን አለና በዛ መካከል ነው እየኖርን ያለ ነው። ስለዚህ እንደ እግዚአብሔር ልጆች ሆነን እንደ ከዋክብት ለዓለሙ እንድናበራ የእግዚአብሔር ሐሳብ ይሄ ነው። ይህ እንዲሆን ግን በጌታ ላይ ቁሙ። እሱ ነው የዓለም ብርሃን አይደለ? በእኛ ውስጥ ያበራል ኢየሱስ። እኛንም ብርሃን አድርጎናል። እንደ ከዋክብት ለዓለሙ የማብራት ኢየሱስን የመግለጥ ኃላፊነት አለብን። ስለዚህ በጌታ ላይ መቆም አለብን። ለዚህ ነው ጳውሎስ የቆመ ሰው በጌታ የቆመ ሰው የሚሆነውን ነገር ይናገራል። የኋላውን እየረሳ ሁልጊዜ ምንድን ነው የሚያደርገው? ወደፊት ያለው ለመያዝ የሚዘረጋ ነው የሚሆነው። በድሮ ትዝታ አይኖርም። የምዕራፍ 3 ላይ ይላል በቃ ያስኩትን ያን እንዲህ ዝጋደላለሁ እያለ ይናገራል። ወደፊት ያለውን ለመያዝ የምንዘረጋ ወደ ኋላ ማንመለከት መሆን መቻል አለብን በጌታ ስንቆም። እንደው ምን ይላል እዛው ክፍል ላይ ክርስቶስ ኢየሱስ እኔን የራሱ ያረገበትን ያን እኔም የራሴ ለማድረግ እጣጣራለሁ ይላል። ደስ አይልም? ክርስቶስ ኢየሱስ እኔን የራሱ ያረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ለዛ ነው የምጋደል፣ ወደዛ ነው የሚሄደው። ከዚህ ከጠላት ቅድም ካየናቸው ከተግዳሮቶቹ ወጥቼ እኔ የምጋደለው ለዚህ ነው፣ ወደፊት ያለውን ለመያዝ ነው እያለ ይናገራል። በጌታ ስንቆም ሁልጊዜ ወደፊት ነው እይታችን፣ ወደ ጌታ ነው እይታችን። ጌታ እንድንደርስ ወዳሰበበት ነው እንዘረጋለን፣ ወደፊት እንሄዳለን። አሜን። ክብር ለእግዚአብሔር ይሁን። በጌታ ስንቆም ሌላው በጌታ መቆም፣ መጽናት፣ እሱን ማገልገል ያለብን እሱን መከተል፣ በሱ መጽናት፣ በጌታ መኖር ኪሳራ ስለሌለው ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ስለዚህ ተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ሁኔታ አትናወጡ፣ ለጌታ ስራ ዘወትር የምትተጉ ሁኑ፣ ምክንያቱም በጌታ የምትደክሙት ከንቱ እንዳልሆነ ታውቃላችሁ ይላል። ደግሜ ያነበዋለሁ። ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ሁኔታ አትናወጡ፣ ለጌታ ስራ ዘወትር የምትተጉ ሁኑ፣ ምክንያቱም በጌታ የምትደክሙት ከንቱ እንዳልሆነ ታውቃላችሁ ይላል። በጌታ በመጽናት እሱን በማመን እሱን በማገልገል ኪሳራ ያለው ድል ኢየሱስ ጌታ። ሃሌሉያ። ስለዚህ እንጽና ወገኖቼ፣ እሱን በመከተል በእሱ ላይ ስር ሰደን በመመስረት እንጽና። እሱን ለማገልገል አንታከት፣ እንበረታታ። ኪሳራ የለም። ክብር ለእግዚአብሔር ይሁን። ሌላው በጌታ ላይ የምንጸናው ይህ ምድር የኛ መጨረሻ ስላልሆነ
ኢየሱስ ጌታ ነው አይደል? ይህ የኛ መጨረሻ አይደለም የኑሮ። እኛ ከሞት በኋላ ህይወት አለ ብለን የምናምን አማኞች ነን። ያንንም ተስፋ የምናደርግ ለዛ የምንኖር ሰዎች ነን። መከራ ነው ወገኖች። ዛሬ ምናልባት በመከራ ውስጥ እያለፋችሁ ያላችሁ ብትኖሩ መከራችሁ የእናንተ መጨረሻ አይደለም። ምናልባት በጣም ደስተኞች የተደላደለ ነገር ውስጥ ያላችሁ ሰዎች ከሆናችሁ ይሄ አይደለም የእናንተ መጨረሻ። ይሄ ደስታ አይደለም ከእግዚአብሔር ዘንድ የታየላችሁ። ስኬት ላይ ያላችሁም ብትሆኑ ይሄ አይደለም መጨረሻችን። የኛ በዚህ ምድር ያለው ነገር የኛ መጨረሻ አይደለም። ክብር ለእግዚአብሔር ይሁን። የኛ መጨረሻ የት እንደሆነ ጳውሎስ ምዕራፍ 3 ላይ ይነግረናል። እኛ ግን አገራችን በሰማይ ነው፣ ከዚያም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠብቃለን። ለዚህ ነው የምንጸናው። ሃሌሉያ! ለዚህ ነው የምንቆመው በጌታ ላይ። ለዚህ ነው መከራ ሲመጣ የምንቆመው። ለዚህ ነው ዓለማዊነት ሲፈታተነን እምቢ የምንለው። የስጋን ስራ ስጋን እምቢ የምንለው አይደለ? የሚጎተጉተንን ወደ ኋላ ሊመልሰን ስፍራ ሊያስለቅቀን ሲፈልግ እምቢ የምንለው ለዚህ ነው። አገራችን በሰማይ ነው። ከዛ የሚመጣ አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። ይመጣል ኢየሱስ። ኢየሱስ ይመጣል። ኢየሱስ ይገላግለናል፣ ያሳርፈናል። ክብር ለእግዚአብሔር ይሁን። ሃሌሉያ! ከዛ የሚመጣ መድኃኒት አለ። መጨረሻችን ይሄ አይደለም ወገኖቼ። ያልፋል። ሁሉም ነገር በዚህ ምድር ላይ የሚቀር ነው፣ የሚቆም ነው። ዛሬ እጃችሁ ውስጥ በገባው ዛሬ ደስ የተሰኛችሁበት ነገር እንኳን እዛ ጌታ ካዘጋጅላችሁ ነገር ጋር ሲስተያይ ምንም ነው አይደል? ምንም ነው ወገኖቼ። ስለዚህ በርቱ። እኛን የሚጠብቀን የከበረ ነገር። ጽኑ፣ በጌታ ላይ ቁሙ። ክብር ለእግዚአብሔር ይሁን። ዛሬ መልእክቴ ይሄ ነው። እግዚአብሔር እኔንም እናንተንም ይርዳ። በእሱ ላይ ጸንተን ቆመን እሱ ያሰበልንን ኑሮ ኖረን አስከብረነው ማለፍ እንድንችል እግዚአብሔር ይርዳል። እንደ ግልም እንደ ቤተ ክርስቲያንም ጌታ በዚህ ነገር ያግዛል። ክብር ለእግዚአብሔር ይሁን። ተባረኩ። ከግርምሽ ጋር ጸልዩ። እግዚአብሔር አምላካችን ስሙ የተባረከ ይሁን። እንጸልያለን። እስቲ በዚህ ነገር ላይ አጭር ጸሎትን እናደርጋለን። እግዚአብሔር ዛሬ በዚህ መልኩ ተናግሮናል። መቆም እንዳለብን፣ ወደ ኋላ መመልከት እንደሌለብን፣ የሚጠብቀን ትልቅ መንግስት ስላለ የዛ ወራሾች ደግሞ ሆነን ስለሆነ ጌታም ደግሞ መጥቶ ስለሚቀበለን መጥቶም ስለሚወስደን ይሄ ትልቁ ተስፋችን ነው። የክርስቲያን ትልቁ አልቲሜት የመጨረሻ ያለው ተስፋ የዘላለም ሕይወት ነው፣ በዛ መኖሪያ። ሃሌሉያ! እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። በዚህ ሁኔታ ደግሞ ዛሬ የሚገባንን የሚያስፈልገንን ደግሞ ቃል ጌታ ልከልናል። ስምህ የተባረከ ይሁን። እግዚአብሔር አባታችንና አምላካችን ሆይ አሁን እውነት ነው ጌታ ሆይ የተከበብንበት ያለንበት የምንኖርበት ምድር ምን ያህል አስቸጋሪ እንደሆነ እያንዳንዱ ነገር ጌታ ሆይ በምን ውስጥ እንደምናልፍ እኛም እናውቀዋለን። በምን ሁኔታ ውስጥ እንደምናልፍ አንተ ደግሞ ታውቃለህ ከኛ በላይ። እግዚአብሔር አባቶ በድካማችን ሁሉ ሆነህ የምትረዳን አንተ ነህ። እግዚአብሔር አባታችንና አምላካችን ሆይ ደግሞ ይሄንን ጌታ ሆይ ለኛ ያስቀመጥከውን ይሄንን የሰጠህንን ድነት ደግሞ እስከ መጨረሻው ጸብተን ጌታ ሆይ በቀረችልን ዘመን ደግሞ እንደ ፈቃድ እንደ ሐሳብ እንጂ ጌታ ሆይ ሞት በስጋ ምኞት እንዳንመላለስ ጌታ ሆይ እንዳለ ጌታ ሆይ ሐዋርያው እግዚአብሔር አባታችንና አምላካችን ነው። እኔና ወገኖቼ ጌታ ሆይ በመጣልን ቃል መሰረት ጌታ ሆይ በቀረልን ዘመን ጌታ ሆይ ዘመናችንን አናውቅም። ዘመናችን በእጅህ ነው አለው። በቀረልን ዘመን ጌታ ሆይ ይሄ እውነት ጌታ ሆይ በሕይወታችን ውስጥ ገብቶ
እንደ ፈቃድ እንደ ሐሳብ እንጂ ጌታው በስጋ ምኞታችን እንዳንመላለስ እንድትረዳን በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አባታችንና አምላካችን ሆይ ለአንተ መኖር የምንችለው አንተ በምትሰጠን ጸጋ ብቻ ነው። አንተ በምትሰጠን ኃይል ብቻ ነው። በኢየሱስ ክርስቶስም ኃይል ይብዛልን፣ ጸጋ ይብዛልን፣ አግዘን ጌታ ሆይ። ምንም ዋስትና የለንም ጌታ ሆይ። ወደ ግራም ወደ ቀኝም እንዳንል እግዚአብሔር አባት ወደ ፊት ብቻ እያየን አንተን ጌታ ሆይ ሙጥኝ ብለን ጌታው ከአንተ ጋር ተጣብቀን ጌታ ሆይ መኖር እንድንችል በኢየሱስ ክርስቶስ ስም አንተ እርዳን። እግዚአብሔር ሆይ ደግሞ እህታችንን ደግሞ በዚህ መልክ ስለረዳት ስምህ የተባረከ ይሁን። ከዚህም በበለጠ እግዚአብሔር አባት የተባረከች ትሁን ጌታ ሆይ። በብዙ መገለጥ እግዚአብሔር አባት ሆይ በእውነት ለብዙዎች መድረስ እንድትችል እግዚአብሔር አባት አንተ እንድትረዳት እንለምናለን ጌታ ሆይ። ጤንነቷ የተባረከ ይሁን። ባለቤቷ ልጇ እግዚአብሔር አባቱ የተባረኩ ይሁኑ። ኑሯቸው መግባት መውጣታቸው ሁሉ ጌታ የተባረከ ይሁን። ዘመናቸው ሁሉ ጌታ በፊት ይባረክ። ጌታ አምላክ ሆይ ስለሰማን ተባረክ። በጌታችን በኢየሱስ ክርስቶስ ስም አሜን አሜን።